ሰላም ጤና ይስጥልኝ ውድ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ በማድረስ እኔ ሰብለ አበበ ከእናንተ ጋር የጋራ ቆይታ ማድረግ ይሆናል። ለሰዓቱ የደረሱ ከሀገር ውስጥ እንዲሁም ከባህር ማዶ መረጃ ይዘናል። ወደ ሀገር ውስጥ እናልፋለን። ብስኩት ልግዛልሽ ብሎ በማታለል የ5 ዓመት ህጻን ልጅን አስገድዶ የደፈረው ግለሰብ በእስራት ተቀጣ። በሀላባ ዞን ሀላባ ቆሎቱ ከተማ ዛላፍሬ ቀበሌ ደነቤ ፋማ ቀጠና ልዩ ስፍራው ነው የወንጀል ድርጊቱ የተፈጸመው። ተከሳሽ ባህሩ ሹርሞሎ የተባለ ሲሆን የ5 ዓመት ህጻን ልጅ የሆነችውን ግለሰብ በግምት ከቀኑ 11 ሰዓት በሚሆንበት ጊዜ በሀላባ ቆሎቱ ከተማ ዛላፍሬ ቀበሌ ደነቤ ፋማ ቀጠና ልዩ ስፍራው ደነቤ ተብሎ በሚጠራው ስፍራ ብስኩት እገዛልሻለሁ ብሎ በማታለል የአስገድዶ መድፈር ወንጀል መፈጸሙን የዞኑ ፖሊስ አዛዥ ኮማንደር ኑርዬ ከዲር ለብስራት ራዲዮ ተናግረዋል። ፖሊስ ግለሰቡን በተጠረጠረበት የግብረ ስጋ ድፍረት በደል መፈጸሙ ወንጀልም የምርመራ መዝገቡን አጠናቆ ለሀላባ ቆሎቱ ከተማ አስተዳደር አቃቢ ህግ ያስተላልፋል። ተከሳሽ ወንጀሉን አልፈጸምኩም ብሎ ክዶ የተከራከረ ሲሆን አቃቢ ህግ የሰውና የሰነድ ማስረጃ በማቅረብ ከሰማ በኋላ ተከሳሽ እንዲከላከል ብይን ቢሰጠውም የቀረበለትን የወንጀል ክስና ማስረጃ ማስተባበል ባለመቻሉ በተከሰሰበት ወንጀል ህግ ጥፋተኛም ተብሏል። በዚህም የሀላባ ቆሎቱ ከተማ የመጀመሪያ ደረጃ ፍርድ ቤትም ተከሳሹ በተከሰሰበት የወንጀል ክስ በ14 ዓመት ጽኑ እስራት እንዲቀጣ ውሳኔ ማስተላለፉን ኮማንደር ኑርዬ ከዲር ጨምረው ለብስራት ራዲዮ መናገራቸውን የሳምራይ ስዩም ዘገባ አመላክቷል። በደብረ ብርሃን ከተማ በተጠናቀቀው የ2018 በጀት ዓመት 162 ሴቶች ለወሲብ ጥቃት ተጋላጭ ሆነዋል ተባለ። የደብረ ብርሃን ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በተጠናቀቀው የ2018 በጀት ዓመት በአንድ ማዕከል አገልግሎት ወሲብ ጥቃት ለደረሰባቸው 162 ሴቶች አገልግሎት መስጠቱን አስታውቋል። የሆስፒታሉ ዋና ስራ አስኪያጅ አቶ ጥላሁን ሙሉጌታ ከብስራት ራዲዮ ጋር ባደረጉት ቆይታ እንደተናገሩት ከ162ቱ መካከል 88ቱ የሚሆኑት ከ18 በታች የሆኑ ታዳጊ ህጻናት መሆናቸውን አቶ ጥላሁን አክለዋል። የተቀሩት 74ቱ ከ18 ዓመት የዕድሜ ክልል በላይ ያሉ ሴቶች መሆናቸውም ተገልጿል። ሆስፒታሉ የሚሰጠው የአንድ ማዕከል አገልግሎት የጥቃት ሰለባ የሆኑ ሴቶች የሕክምና የስነ ልቦናና የፍትህ አገልግሎት እንዲያገኙ መደረጉም ተጠቁሟል። ሆስፒታሉ ይህንን የአንድ ማዕከል አገልግሎት ከ2017 ዓመት ጀምሮ በተደራጀ መልኩ እየሰጠ ሲሆን መጉላላትን በእጅጉ መቀነሱንም ጠቁሟል። ሴቶችም እንዲሁ ካሉ ጥቃቶች ለመከላከል ሁሉም የድርሻውን ሊወጣ ይገባል የተባለ ሲሆን ወላጆችም ልጆቻቸውን የየዕለት ተዕለት እንቅስቃሴ መከታተል ይገባል ተብሏል ስትል ባልደረባችን መባወርቅ ዘግባለች። ተመልካቾቻችን ወደ ባህር ማዶ መረጃዎቻችን እናልፋለን። የእስራኤል ጦር በደቡብ ሊባኖስ የሚያካሂደው የቦምብ ድብደባም ቀጥሏል። የሊባኖስ ብሔራዊ የዜና ኤጀንሲ እንዳስታወቀው የእስራኤል ኃይሎች በደቡብ ሊባኖስ በሚገኙ በርካታ መንደሮችና ከተሞች ላይም የቦምብ ድብደባና የውድመት ዘመቻንም ቀጥለዋል። የእስራኤል ኃይሎችም በአካባቢው ሰዓት አቆጣጠር ከሌሊቱ 6 ሰዓት ገደማ በማሽአል ማንሱሪያ አካባቢ ከፍተኛ ፍንዳታ ማድረሳቸውን ኤንኤን ዘግቧል። በተጨማሪም በማጃል ዞን አልማንሱሪና በአቅራቢያ በሚገኙ ሸለቆች የመሳሪያ ተኩስ እንደነበረም ተገልጿል። የእስራኤል ጦር አውሮፕላኖችና ድሮኖች አሁንም በአየር ላይ በረራቸውን እንደቀጠሉም ዘገባው አክሎም ገልጿል። ፍንዳታዎቹ የእስራኤል ታንኮች በቢንት ጅቤል ወረዳ ወደምትገኘው ሀደታ ካደረጉት እንቅስቃሴ ጋር በተመሳሳይ ጊዜ የተከሰቱ መሆናቸውን ዘገባው ጨምሮም ገልጿል። በጃፓን በጣለው ከፍተኛ ዝናብ የ4 ሰዎች ህይወት ሲያልፍ በሺዎች የሚቆጠሩ ሰዎች ከአውሮፕላን ማረፊያ መውጣት አልቻሉም። በምስራቅ ጃፓን በጣለው ታይቶ በማይታወቅ ከባድ ዝናብ ምክንያት ቢያንስ የ4 ሰዎች ህይወት ያለፈ ሲሆን 7000 የሚጠጉ ሰዎች በቶኪዮ ናሪታ አውሮፕላን ማረፊያ እንዲቆዩና በሺዎች የሚቆጠሩ ሰዎች በመንግስት ህንጻዎች ውስጥ ተጠልለው እንዲያድሩም አስገድዷል። ሐሙስ ምሽት በቶኪዮ በስተ ምስራቅ በምትገኘው ቺባ ግዛት ላይም የጣለው ኃይለኛ ዝናብ የመሬት መንሸራተት ስጋትና የኤሌክትሪክ መቆራረጥንም አስከትሏል። በቺባና በሌሎች አካባቢዎች ከ400,000 በላይ ሰዎች አካባቢውን ለቀው እንዲወጡ ትዕዛዝ የተላለፈ ሲሆን 45,000 ያህል ቤቶች የኤሌክትሪክ አቅርቦትም ተቋርጦባቸዋል። በዛሬው ዕለት ዝናቡ ቢቀንስም ባለስልጣናት ግን በአካባቢው ስላለው የጎርፍ አደጋ እያስጠነቀቁም ነው። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጃዎቹን ወደ እናንተ በማድረስ እኔ ሰብለ አበበ ከእናንተ ጋር የጋራ ቆይታ አድርጌ ነበር። መልካም ቆይታ።